ዜና ይዘንላችሁ መተናል። ዜናውም እንደሚባለው እንደሚከተለው ነው። በጥሞና አዳምጡኝ። ብሩክ አለማየሁ ይችን እንስት ትላንትና እንኳን ተወለድሽ እንኳን አደረሰሽ ብሎ የመሳሚያ አሸንጓሊት ምልክት አስቀምጦ ለምን አስቀመጠ በሚል ሀና ዩቲዩበር ሀሳብ አስተያየቷን ተናግራለች። አድርሱልኝ ለሷ። ብሩክ ሴት አየ፣ ብሩክ ከሴት ጋር ሆነ። ሁሉም ነገር ከሴት እንደሚገኝ ማወቅ መቻል አለብሽ። ምክንያቱም ከሴት ሚስት ትገኛለች፣ እህት ትገኛለች፣ እናት ትገኛለች። ሴት ልጅ መውደድ መታደል ነው። ሀና ማሩ ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት ናችሁ? ምሽታችሁ ፏ ያለ ነው። እኔ ጋር ሁሉ ሰላም ነው። እንዴት ናችሁ? ዛሬ እንግዲህ ዜናው እንደዚህ ይላል። በሀና ማሩ ዩቲዩብ ለብሩኬ ሀሳብ አስተያየት ስትሰጥ ማለት ነው። ሀኒ እዚህ ጋር ለጥፈሻለሁ ታምሌል ላይ ማለት ነው። ለብሩክ የምትሰጪውን አስተያየትሽን አስተካኪ። ሰምተሻል? ጥላቻ አይደለም ማለት በፍቅር በቃ ሰዎችን እንዴት ልበላችሁ፣ ሰዎችን በፍቅር ነው ማሸነፍ የምንችለው። እኔ እንደማንኛውም ሰው ፎቶ እየዘቀዘቅኩ የሆነ መንጋጋ ወደዚህ ወደዛ እያደረኩ ፎቶ መፖስት አልወድም። ጥላቻ እንኳን ቢኖርብኝ እንደዛ አላደርግም። እኔ አሁን ለሀና ማሩ አስተያየት የምሰጣት ነገር ብሩኬ ሴት ልጅ ስላየ ብሩኬ ሴት ልጅ ኢንስታግራም ላይ እንዲሁም ቲክቶክ ላይ ጌም በተጫወተ ቁጥር ኮመንት ስር ሪ የምትሉ ሰዎች የእሱን ህይወት እኔ ካልመራሁት አላችሁሳ። ምን ነው መለኛው ትላንትና ክርስትና ሲያስነሳ ብሩክን ያስነሳ መሰላችሁ እንዴ? ብሩክ እኮ 18 ዓመት አልፎታል። ኦልሬዲ በራሱ የሚኖር በራሱ የሚተማመን በራሱ ማሰብ በራሱ የሚጓዝ ሰው ነው። ገባችሁ? የሚጓዘውን በእግሩ አይደለም፣ እግረኛ አይደለም፣ በመኪና ነው የሚሄደው። መኪናው ሲነዳው የት እንደሚያርፍ የት ሄዶ መቆም እንዳለበት እሱን ስለሚያውቅ መስለኝ ያዘው። ስለዚህ የያዛትን እንስት ያውቃል። ሌላ እንስት አታድንቅ አትይ ማለት አይቻልም። ምንድነው እሱ ሶሻል ሚዲያ ላይ እኮ ነው ያለው እንዴ? ይሄን ያህል ምንድነው አትይ? አይንህ ነው በቃ አይንህ እንደዚህ ነው እንዴ? ረሼም ነው። ነገ ተነገ ወዲያ ቤት እንዳታውሉት ፈራሁኝ እንዴ? የምሬን ነው እንዴ። ሃይሚ እኮ ማለት ነው እሱን እያየች ነበር ከዚህ በፊት ማለት ነው። እንዴ እናንተ እየተቆጣጠራችሁ የሆነ ነገር ስታረጉ እሷ እውነት እየመሰላት የምትጣላበት ጊዜ ነበር። ትናንትና ቢኒ ጋር የገለጸችው ነገር ማለት ነው። እናንተ ኦዲየንሶች ጥሩ አመለካከት ይኑራችሁ። በቃ ምን ትካትበሉ እንዴ? ላይቭ ላይ ገባ ሴት አታስገባ ሴት እንዴ? ላይቭ እኮ ሲገባ ቤርጎ ቤት የገባ ነው የሚመስላችሁ አንዳንዴ ሴቶቹ ራሱ እግዚአብሔር ግርም ይለኛል። ብሩኬ ላይቭ ሲገባ ቲክቶክ ቤርጎ ቤት ያለ ነው የሚመስላቸው። ሴት ይዘገባ ሴት ይዘወጣ እንዴ! ኧረ አንዳንዴ እናስብ እንጂ ምን አስባችሁ ነው እንዴ? አሁን እቺ ልጅ ማለት ነው ጀማቸው ነች፣ ጓደኛቸው ልትሆን ትችላለች። ብዙ ናቸው እንግዲህ ቡታጅራ ልጅ። ያንዱ ጓደኛው ፍቅረኛም ልትሆን ትችላለች። ፍቅረኛውም ባትሆን ኖርማሊ ፎሎወር ከሆነች ሃፒ በርዝዴይ ቢላት ምንድነው ችግሩ? ከሃይሚ ጋር ምን ያገናኘዋል? ሀና ማሩ ሃይሚን ትቶ ኢንስታግራም ላይ ፎሎ አድርጓት ሃፒ በርዝዴይ ብሏታል። ታዲያና ምን ሃይሚን መተው ምን ያገናኘዋል ከሃይሚ ጋር? አሁን ይሄ እንኳን ተወለድሽ ማለት ምንድነው የሚያገናኙ ከሃይሚ ጋር? ሃይሚ እንደዚህ አትበል ትላለች እንዴ? ሃይሚ እኮ እነዚህ ልቅምቅም ነገሮች እኮ አትከተልም። አሁን ትላለች እግዚአብሔር ይመስገን በሱ መተማመን ጀምራለች። አሁን ፈጣሪ ይመስገን። ድሮ ተሸወደች። በቃ አሁን ብልጥ ሆናባችኋለች። ምራቅም ክብር ያለው አፍ ውስጥ እስካለ ነው፣ ከተተፋ በኋላ አክ ነው ብላለች። እኔ እኮ እሷ ቀኔ በጣም ነው የሚያስቀኝ። እግዚአብሔር እንደው ለእንደናንተ አይነቶቹ ነው። ምክንያቱም አንዳንዴ የምታወሩትን ወቁ ማለት አይዲያ እያጣችሁ እንኳን ስታወሩ ወሬያችሁን ጥሩ ነገር አድርጉት። የሆነ ከሱ ጋር የሚሄድ ነገር ብታረጉት በጣም ጥሩ ነው። በተለይ ላይቭ ላይ ሲገባ ሴት ሲመጣ ሴት መጣ ማሳቀቅ እንዴ! ላይቭ ላይ ነው እንጂ ያለው እሱ በርጎበት አልገባ። እኔ እኮ ግርም የሚለ ሴት ይዘገባ ሲይዞ መጣ ቡቡዬ እንዲሆነ ብሩክ እንዲሆነ በጣም ነው የምታሽቃብጡት። ምንድነው? ሴት እኮ ንግስት ናት። ሴት ክብር አላት እኮ። ምን እናንተ ሴት ሆናችሁ ሴት ትላላችሁ? ኮመንት ስር ራሱ ስታሽቃብጡ ማለት ነው። ይች ልጅ መልካም ልደት ቢላት ምንም የሚያስከፋ ነገር ምንም ነውር የለውም። ገባችሁ? ምንም ከሃይሚ ጋር የሚያገናኘው ነገር የለም። ሃይሚም እንኳን ይሄን አረክ ብላ ምንም አትጣላውም። እንደው እንጃ አላቅም እንዴት ተጣላለ ያትጣላው መረ እንዴት? እሷም የምትለው ሰው ይኖራል እኮ። እሷም የራሷ ፎሎወር ጓደኛ ይኖራል። ኖርማሊ እኮ ጓደኛ ይኖራችኋል። ወንድ ጓደኛ ፍቅረኛችሁ እንዳለ ሆኖ ኖርማሊ ጓደኛ ይኖራል። እንኳን ዩቲዩበር እንኳን ቲክቶከር ሆናችሁ ማለት ነው። ስለዚህ አንዳንድ ሰዎች የራሳችሁን ህይወት ሳታውቁ የሰው ህይወት ለመምራት
አትዘጋጁ። ስለዚህ ሀና ማሮ ቢኬርፉል። እኔ እየጠላሁሽ ሳይሆን ምክር እየሰጠሁሽ ነው። እንተዋወቃለን ለረጅም አመት። አንቺም የኔን ዩቲዩበር ታያለሽ፣ እኔም ያንቺን ዩቲዩበር ያለው። አሁን ግን አንገናኝም እኔ እና አንቺ ማለት ነው። ምክንያቱም እኔ ቻናል ስለቀየርኩ አንቺ በድሮሽ ስለሆንሽ፣ ግን እኔ አይሻለሁ፣ አንቺ ግን አታየኝም። ዛሬ ግን ታምሌል ላይ ፎቶሽን ስለማረገው ፕሊዝ ስለ ቡቡ ያለሽን አመለካከት አስተካኪ። በትህትና ነው እየጠየቅኩሽ ያለሁት። ከማንም ጋር መጣላት መባላት አልፈልግም በሰው ጉዳይ። ነገር ግን አንዳንዴ የምታወሪያቸውን ወሬዎች ብታስተካኪ ጥሩ ነው ብዬ አስባለሁ፣ እንደ ሚዲያው ማለት ነው። ምክንያቱም እናንተ የምታስቡበት ቦታ ብሩክ አይውልም። ገባችኋል? ስለ ሀይሚ ምን አይነት ቦታ እንዳለው ሀይሚ ራሷ ጥንቅቅ አድርጋ ታውቃለች። እነዚያ የመጡትም ሰዎች ብሩኬን በሌላ በቆሻሻ መንገድ አስበው ሳይሆን ጀስት ፈታ ሊሉ ፎሎዋር ሊደራረጉ ጌም ሊጫወቱ በቃ እንደዛ ነው። ስለዚህ እናንተም ፈታ በሉ። ምንም እስካላያችሁ ድረስ ምንድነው የሚያንገበግባችሁ? ቆይ በተለይ ላይ ብላይ ሲገባ የምታሰቀቁት ነገር አሁን ተናጋሪ ያረጋችሁት፣ እሱን ራሱ ተሳዳቢ ያረጋችሁት። በጣም ብሩኬ አይናገርም ነበር፣ አሁን ግን ተናጋሪ ተሳዳቢ ያረጋችሁት በእናንተ ምላስ ማለት ነው። ስለዚህ ቢኬርፉል። አንዳንድ የምንናገረውን እንወቅ። ግዴታ ዩቲዩብ ቻናል ከፍተን ቲክቶክ ከፍተን አለን ብለን የሆነ አፋችን እንዳመጣ ማውራት ይቅርብን። ለምሳሌ ሰው ተጣልቶ የሚወራው ወሬ ይለይ ይሆናል፣ ግን ኖርማል ላይ ደግሞ የምታወሩትን ነገር ወቁ። አሁን ይሄ ሃፒ በርዝዴይ ተባለ ተብሎ ሀይሚን ጥሎ ሌላ ሴት ጋር የት ነው ሄደው? በቃ ኢንስታግራም ለእናንተ ሆቴል ነው፣ ሆቴል ነው የቀጠራች ልጅ ማለት ኢንስታግራም ላይ እኔ እኮ ግርም እያለኝ እኮ እግዚአብሔር እንዲህ ሀይሚን ጥሎ ሌላ ሴት ጋር ሄደ። ቆይ ኢንስታግራም ፎሎ ኢንስታግራም ለእናንተ ገዝተዋት ነው ወይስ ሆቴል ነው ወይስ ፔንሲዮን ነው? ለይታችሁ አላወቃችሁም ማለት ነው። እኔ ግርም የሚለኝ ነገር ማለት ነው ፈጣሪን። ሲቀጥል ደግሞ እንደዚህ አፍ እያሰፋችሁ የምትፖስቱ ሰዎች ማለት ነው እግዚአብሔር መዓት ያምጣባችሁ ለእናንተ ማለት ነው። ለምንድን ነው እንደዛ የምታረጉት? ምን አረጋችሁ? ሃይሚንስ ፊቷን የሆነ የአሮጊት ሹፕ ያረገ ፊት አርጋችሁ የምትፖስቷት ምን አረገቻችሁ? በራሷ ዓለም ነው የምትኖረው፣ በራሷ ቤት ነው የምትኖረው፣ ከቤተሰቦቿ ጋር ነው የምትዝናናው። ምን አረገች? ለምን የብሩኬ እናትና ጋሽ እየተዋወቁ ብሎ እንደዚህ አይነት ጦርነት አለ እንዴ? በቃ የራሳቸው ጉዳይ ነው የሚኖሩት፣ ህይወታቸው እነሱ ናቸው። እኛ እንኖርላቸው ምን አገባን? እኛ ክብርም ኖራቸው ለራሳቸው ነው፣ ክብርም አልኖራቸው ለራሳቸው ነው። ለኛ ምንም የሚመጣልን ነገር የለም። እኛ በሰላም መኖራቸውን ብቻ ነው የምንፈልገው። የፈለጉትን ምን አገባን እኛ። የአገሩ ባህል የአገሩ ወግ። አንቺ በወግ በማረግ ለመዳር በወግ በማረግ ቤተሰብሽና ባልሽን ለማስተዋወቅ ያብቃሽ። አንቺ እንዲህ ብላችሁ የምታወሩ ሰዎች ማለት ነው። እንዴት ቤተሰብ ቀድሞ ይተዋወቃል? ሽምግልና ሳይላክ መቼ ፍቅር ውስጥ ተገለጸ? ብሩኬ እኮ ከሀይሚ ጋር በምን አይነት ጉዳይ እንዳለ አታውቁም እናንተ። ስለዚህ ነገ ምን እንደሚመጣ አታውቁም። ስለዚህ ዝም አይሻል? ዝም አይነቅዝም። ዝም ብላችሁ አዳምጡ። እስከ መጨረሻ ድረስ ሂዱ። እስከ መጨረሻ ድረስ ታገሉ። ገባችሁ? እነሱ ቤተሰቦቻቸውን ያስተዋወቁት አንደኛ ለቅሶ ቤትም የሆነ ሰርግ ቤትም ሲተያዩ እየተፋፈሩ ካሁን በኋላ እንዳይተፋፈሩ ሰላም እንዲባባሉ ነው። ሌላ ምንም አዲስ ነገር የለውም። እንዴ ጋሽዬ እኮ ልጅን ውሰድ አላለም። ሙሽዬም ልጅህን ልውሰድ አላለችም። እዚህ ቦታ ላይ ተዋወቁ ነው ያሉት። ሌላ ምንም አዲስ ነገር የለውም። እንደ ማንኛውም ዩቲዩበር አብረው ይሰራሉ። ሀይሚና ብሩኬ ምን አዲስ ነገር አለ? ምንም አዲስ ነገር የለውም። ግዴታ የእናንተ ሀሳብ ስላልተሟላ በቃ በመዘቅዘቅ በመሳደብ በቃ ቶሎ ብለው በቃ ለእናንተ ሲሉ እንዲጋቡ ቶሎ ብለው በቃ እኔ እንጃ። በጣም አላማችሁ እንደዛ የማሯሯጥ ስራ ነው የያዛችሁት አሁን ላይ ሳስበው ማለት ነው። እና ኤኒዌይስ ብሩኬ ስማርት፣ ሀይሚ ስማርት፣ ይመቻችሁ። ነገሩን ሁሉ እንዳመጣጡ ትመልሱታላችሁ። ግን አንዳንድ ቁም ነገር የምሰሩ ሰዎች አንዳንዴ መሀል ላይ ተሳሳታላችሁ። ስለዚህ ፕሊዝ ዶንት ኬር ነገሮችን ሁሉ በብዙ አይነት ለማየት ሞክሩ። በየቦታው በያገኛችሁት ቦታ ብሩክን የማይወክለው ነገር ላይ ስትናገሩ ይደብራል፣ ያስጠላል። ስለዚህ ከድርጊታችሁ ተቆጠቡ እላለሁ እኔ ማለት ነው። ያው ለብሩክ ያስበሽ ነው ምናምን ማሽቃበጥ አይቀርም። እኔ እንደዛ አይደለም። በቃ ስትሰሩ ለሀቅ ስሩ፣ በቃ ለእውነት ስሩ። ገባችሁ? ብዙ የምትቀኑ ሰዎች ናቸው አሁን እንደዚህ የሆነ ነገሩን ያበላሻችሁ ምናምን የምትፖስቱት። የቅናት መንፈስ
በቃ እሱም ደግሞ ቆንጆ ቆንጆ ፎቶ እየፖስተላችሁ ነው ባይዘው ማለት ነው ለማበላሻሸት እንዲመቻችሁ እና ይመች ቡራዬ ሃይሚዬ የሚመችሽ ማታ ትመጣላችሁ። ይሄ ግን የሰራሁት ለሃይሚ ዩቲዩብ ነው። ይደርስሻል ብዬ ተስፋ አደርጋለሁ። መልስሽን ደግሞ ጠብቃለሁ። ቤተሰቦች እናመሰግናለን። ብዙ ለፈለፍኩባችሁ ለሌሎቻችሁ ያው እንደነገርኳችሁ ነው። በቃ ላይቭም መጣ ኢንስታግራም አያችሁት፣ የትም ቦታ አያችሁት። ብሩክን እንደንትን አትከታተሉት። የሆነ ምንድነው በቃ እንዴት አንድ ወንጀለኛ የት ነው በዚህ ገባ በዚህ ወጣ ይባል የለ። ስለዚህ ምንም ሳያረግ አትከታተሉት። የት ወጣ የት ገባ አትበሉት። እናመሰግናለን ጋይስ ባይ። ወዳችኋለሁ።